ምንድነው የፍጥረት ናፍቆት? የፍጥረት ናፍቆት ምን እንደሆነ ተመልከቱ። ቁጥር 20 ፍጥረት ለከንቱ ተገዝቷልና በተስፋ ስላስገዛው ነው እንጂ በፈቃዱ አይደለም። ተስፋው ፍጥረት ራሱ ደግሞ ከጥፋት ባርነት ነፃነት ወጥቶ ለእግዚአብሔር ልጆች ወደሚሆን ክብር ነፃነት እንዲደርስ ነው። ጌታ ይመስገን። የፍጥረት ናፍቆት ምን እንደሆነ ነገራችሁ እዚህ ጋር በደንብ አመልክታችኋል። ፍጥረት ከጥፋት ባርነት ነፃነት ምን ብሎ ወጥቶ አሁን ፍጥረት አንድ ናፍቆት አለው። ናፍቆቱ ምንድነው? ከጥፋት ባርነት ነፃነት ነው ማለት ነው። እሺ ከጥፋት ባርነት ነፃነት መውጣት ይችላል። ቀጥሎ ወዴት መድረስ ይፈልጋል ካላችሁ ከጥፋት ባርነት ነፃነት ወጥቶ ወደ እግዚአብሔር ልጆች ክብር ነፃነት እንዲደርስ ነው። ምናልባት ሁላችሁ እኛ በደንብ እንደው ፍጥረት እንደዚህ እየናፈቀ እኛ ግን የገባንበት ነገር እንደሚገባ አላጣጣምም። የፍጥረት ናፍቆት ይላል። የፍጥረት ናፍቆት እኔና እናንተ ወደ ገባንበት ወደ እግዚአብሔር ልጆች ክብር ነፃነት የመድረስ ናፍቆት ነው ያለው። ዛሬ እንዲህ ልበላችሁ፣ ቢገባችሁ እንዲህ ልበላችሁ እንኳን አደረሳችሁ። አሜን። ብትረዱትም አትረዱትም ግን የመጨረሻው የፍጥረት የሚናፍቀው የተማሩ ያልተማሩ፣ ሴት ወንዱ፣ ጥቁር ነጩ፣ የሰው ልጆች በሙሉ ምሁር መሀይም ሁሉ የሚናፍቀውና አሁን እየናፈቀና እየቃተተ አንድ ቀን እደርስበታለሁ እያለ ወደሚናፍቀው ክብር ውስጥ ምናልባት እንደዛች እንደሱ ማማይተው ሴት ሳላውቅ ነፍሴ በከበረው ሰረገላ ላይ አስቀመጠች እንዳለ ሳታውቁ በከበረው ሰረገላ ላይ የሰራዊት ጌታ እግዚአብሔር አስቀምጧቸዋል። አሜን። በኢየሱስ ክርስቶስ ስም አይናችን ይከፈት። አሜን። አንዳንዴ የገባንበትን ነገር ልናስተውል ያስፈልጋል። አሁን እኛ የገባንበት ስፍራና ቦታ የሆነ የሃይማኖት ተቋም ውስጥ አለ፣ የሆነ የሃይማኖት ድርጅት ውስጥ አለ። ያለነው የቦታውን ስም ነግራቸዋለሁ። የእግዚአብሔር ልጆች ክብር ነፃነት። ምን ማለት ነው? በነፃነት እንድንኖር ኢየሱስ ክርስቶስ ነፃ አውጥቶን የነፃነት አየር የምንተነፍስ የእግዚአብሔር ልጆች ነን። ፍጥረት ደግሞ ናፍቆቱና ረሃቡ ፍላጎቱ ትልቁም ትንሹ፣ የተማረ ያልተማረው፣ ባለስልጣኑም ድሃው፣ ጥቁሩም ነጩም፣ ቢጫውም ሁሉ እየናፈቀና አንድ ቀን መቼ ነው የሚሉበት ቦታ ላይ ቢገባችሁም ባይገባችሁም ገብታችኋል። ጌታ ይመስገን። ያለንበት የክብሩ ስም የእግዚአብሔር ልጆች ክብር ከዛስ ነፃነት ይባላል። የቦታው ስም የሆነ አንድ ተቋም የሃይማኖት ተቋም አለ። የእግዚአብሔር ልጆች ምን ክብር፣ ብዙ ክብር አለ ብያቸዋለሁ። ብዙ ክብር አለ። የስጋ ክብር እንዳለ ነግሬያቸዋለሁ። ስጋ ሌሎች ክብሮች ሌሎች አሉ የተባሉ ፍጥረታውን አለኝ የሚለው ክብር በሙሉ የሚረግፍ ነው፣ የሚያልፍ። አንደኛ ጴጥሮስ ላይ ቅድም እንደነገርኳቸው አንደኛ ጴጥሮስ ምዕራፍ 1 ቁጥር 4 ላይ ማለት ስጋ ሁሉ እንደ ሳር ነው፣ ሳር ክብሩ ሁሉ እንደ ሳር አባል ስጋ ሁሉ እንደ ሳር ነው ማለት ነው። አሁን አንድ ሰው በቃ የ20 ዓመት የ30 ዓመት ሰው ሆኖ አግኝታችሁት ከ20 ዓመት በኋላ ተመላሳችሁ ታገኙት ሰውየው በቃ ተጨማደው ነው የምታዩት። እንደዚህ ነው ስጋ ሁሉ እንደምንድን ነው? ለሳር ነው። ክብሩስ አለኝ የሚለው ምናልባት ብዙ ክብሮች ሊሆን ይችላሉ። ከተወሰነ ጊዜ በኋላ የሚረግፍ ነው። ነገራቸውን እኛ የገባንበት ክብር ግን ለዘላለም የሚኖር ነው። ወደ ዘላለም ክብር ገብታችኋል። ወደ እግዚአብሔር ልጆች ክብር ነፃነት እንኳን አደረሳችሁ። የቦታውን ስም ማወቅ አለባችሁ። ፍጥረት ናፍቆቱ ይሄ ነው፣ ሌላ አይደለም። ናፍቆቱ ሰዎች ይግባቸው አይግባቸው፣ ይወቁትም አይወቁትም፣ በተዘዋዋሪ መንገድ እየፈለጉ ያሉት እኛ ወደ ደረስንበት ምን ለማለት ነው? ለመድረስ ነው። ጌታ ይመስገን። ለዛ ሐዋርያው ጳውሎስ ቆላስይስ ከተማ ውስጥ የነበሩ አማኞች ሲጸልይላቸው ቆላስይስ ምዕራፍ 2 ላይ ምዕራፍ 2 ከቁጥር 1 እስከ 4 ድረስ ታነቡናል። ስለ እናንተና በሎዶቅያ ስላሉት ፊቴንም በስጋ ስላላዩት እንዴት ያለ ትልቅ መጋደል እንዳለ ይታወቁ ዘንድ እወዳለሁ። ልባቸው እንዲጸናና በፍቅር ተባብረው በማስተዋል ወደሚገኝ ወደ መረዳት ባለጠግነት እንዲደርሱ የእግዚአብሔር ምስጢር እርሱንም ክርስቶስ እንዲያውቁ እጋደላለሁ። ለምን ሲባል የተሰወረ የጥበብና የእውቀት መዝገብ ሁሉ በእርሱ ነው። እግዚአብሔር ይመስገን። ዛሬ ልበላችሁ እንኳን አደረሳችሁ። ወዴት ካላችሁ በማስተዋል ወደሚገኝ ወደ መረዳት ባለጠግነት
የእግዚአብሔር ሚስጥር እርሱን ክርስቶስ ወደ ማወቅ እባካችሁ ደርሳችኋል። ክብር ለኢየሱስ ይሁን። ዛሬ እንዲበላችሁ በደረሳችሁበት ተመላለሱ። ጌታችን ጋር እናመሰግናለን። አሜን። ምዕራፍ 2 ላይ ሐዋርያ ጳውሎስ ለጢሞቴዎስ እንደዛ ሲል ታያላችሁ። ስለ ጸሎት ሲናገሩ ሲጽፍ ምን አለ? ሰዎች ሁሉ እንዲድኑና እውነቱን ወደ ማወቅ እንዲደርሱ በሚወድ በአምላካችንና በመድኃኒታችን ፊት ደስ የሚያሰኝ ይህ ነው። ዛሬ ሊበላችሁ ደግሜ እንኳን አደረሳችሁ። ወዴት ካላችሁን እውነቱን ወደ ማወቅ። ክብር ለኢየሱስ ይሁን። ስለዚህ ተመልከቱ፣ የፍጥረት ናፍቆት እኛ ወደ ደረስንበት ምን ማለት ነው? መድረስ ነው። ጌታ የተመሰገነ ይሁን። ስለዚህ እንደደረሰ ሰው በደረስንበት ልንመላለስ ይገባል። በደረስንበት ክብር ልክ በጣም ሰው ሁሉ የሚቋምጥለት ዓለም ሁሉ መቼ ነው የምደርስበት እያለ አውቆትም ሳያውቀው እየማሰነ ተራራ እየወጣ ቁልቁለት እየወረደ በተለያየ ነገር ውስጥ እያለፈ አንድ ቀን አገኘዋለሁ እያለ የሚራበው ነገር በእጃችን ገብቷል። ያ ደግሞ ምንድነው? የእግዚአብሔር ልጅነት ምንድነው? ክብር ነው። ምንድነው የእግዚአብሔር ልጅነት ክብር? ይሄ የእግዚአብሔር ልጅነት ክብር የእግዚአብሔር ልጅነት ክብር ነፃነት ፍጥረት የሚናፍቀው ምንድነው? እኛ ጋር ያለው የእግዚአብሔር ልጅነት ክብር። ይሄ የእግዚአብሔር ልጅነት ክብር ምንድነው? ክብር ጌታ የተመሰገነ። እስቲ የእግዚአብሔር ልጅነት ክብር በሉ እስቲ። የእግዚአብሔር ልጅነት ክብር ደርሰናል። ኢየሱስ ክርስቶስን የህይወታችሁ ጌታን አዳኝ አድርጋችሁ ስትቀበሉ ምን ሆነ? ስትቀበሉ ወደዛ ገብታችሁ አሁን ያላችሁት እዛ። አሜን። ጌታ ይመስገን። የመጀመሪያው ነገር ይሄ እግዚአብሔር ልጅነት ክብር እዛው ሮሜ ምዕራፍ 8 ላይ ነው። የመጀመሪያው ቁጥር 1 እና 2 ላይ ስትመለከቱ ከኩነኔ ነፃ የሆነ ክብር፣ ከኩነኔ ነፃ የሆነ ህይወት። እስቲ ከኩነኔ ነፃነት በሉ እስቲ። የሚኮንናችሁ የፈረሰ ይሁን። እዛው ምን ይላል? እንግዲህ በክርስቶስ ኢየሱስ ላሉት ኩነኔ በክርስቶስ ኢየሱስ ዛሬ አዛለሁ። ማንኛውም የክስ የተሰበረ ይሁን። አሜን። የእግዚአብሔር ልጆች ክብር ነፃነት ከኩነኔ ነፃ የሆነ ክብር ነው። አሜን። አሁን አለ በክርስቶስ ኢየሱስ ላሉት ኩነኔ የለም። ኩነኔ የለብኝ እነግራችኋለሁ። you are free። ከኩነኔ ነፃ ናችሁ። ማን ከኩነኔ ነፃ የሆነ ህይወት የማይፈልጋል? ጥቁሩም ነጩም፣ ሴቶቹም፣ ሀብታም ደሃው፣ የተማረ ያልተማረው ሁሉ የሚናፍቀው ክብር ነው። ክብር ከኩነኔ ነፃ የሆነ ህይወት። ከኩነኔ ነፃ በሉ እስቲ። ማንኛውም ክስ በጌታ በኢየሱስ ስም ይመታል። አሜን። ይገርማችሁ፣ የሚገርም ነገር እኮ ነው። እግዚአብሔር ወደ ሆነ ነገር እኮ አድርሶናል። ሰው ራዕይ ምዕራፍ 1 ቁጥር 8 ላይ ቁጥር 5 እና 6 በጣም ደስ ይለኛል። ለወደደን ከዛስ ወዶ ምን አደረገልን? የሚበላና የሚጠጣ ሰጠን። የሚበላና የሚጠጣማ ለአንበሳና ለነብር፣ ለዝሆንና ለቅጭኔ፣ ለአሞራና ለወፍ የሚሰጠን ወይኖቼ፣ ኢየሱስ ክርስቶስ እኛን የመውደዱ ማረጋገጫ የምንበላውና የምንጠጣው መስጠቱ ብቻ ሳይሆን ኢየሱስ ክርስቶስ እኛን የመውደዱ ማረጋገጫ ከኃጢአታችን በደሙ ማጠቡ ነው። you are washed። እነግራችኋለሁ፣ ታጥባችኋል። ማንም ሊኮንን አይችልም። አሮጌ ፋይል የድሮን አምጥቶ ጠላት ሊኮንናችሁ አይችልም። ያላችሁት የልጅነት ክብር ውስጥ ለወደደን አይደል የሚለው? ከኃጢአታችን በደሙ ምን አለን? እስኪ ታጠበን በሉ። አቤት! እዚህ የተሰበሰበ ህዝብ በሙሉ የታጠበ ወይ ጌታ ይመስገን። ከዛስ አጥቦ ዝም ብሎ አሁን እናንተ ሳህን አጥባችሁ ዝም ብላችሁ ልታስቀምጡት ነው የምታጥቡት? የታጠበ ነገር ምን ይላል? ያገለግላል፣ ስራ ይሰራበታል። ኢየሱስ ክርስቶስ ያጠባችሁ ወደ ሆነ ነገር የሆነ ስራ ይሰራበት። ከዛ ምን እንደሚለው ለወደደን ከኃጢአታችን በደሙ ላጠበን፣ ከዛ ለአባቱና አጥቦ ቀጥሎ ያደረገን ካህናትና መንግስት ነው። ዛሬ ሊበላችሁ እናንተ ካህናት ናችሁ።